ሰላም ሰላም ውድ ደንበኞቼና ተመልካቾቼ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤስሲፒቲ አሁን የማቀርብላችሁ ርዕስ እጅግ አስፈላጊና ወሳኝ ነው። ፕሮግራሙን ለማጠናከር ሳብስክራይብ፣ ላይክ፣ ሼር ሊንክ አድርጉ። ርዕሱ ለምንድን ነው አብዛኛው ቢዝነስ ፕላኖች የሚወድቁ? ዋይ ዱ ሞስት ቢዝነስ ፕላንስ ኖት ሬይዝ ማኒ ኦር ፕሮፊት? ለውድቀታቸው ምክንያት የሆኑ ሁኔታዎች ምንድን ናቸው? ማቀድ ጠቃሚ ነገር ነው። ነገር ግን ውጤት መፍጠር ደግሞ ሌላ ነገር ነው። እቅድ በማቀድ ውጤት የሚፈጥረው ማን ነው? ቢዝነስ ድርጅቶች ወይም አንተርፕረነሮች ናቸው። ዛሬ ታዲያ ቢዝነስ ፕላን ለምንድን ነው በአንተርፕረነሩ ማህበረሰብ ከፍተኛ ቀልብ ስቦ የሚገኘው? ለምንድን ነው ታዲያ በርካታ የቢዝነስ መጽሐፍት፣ የሶፍትዌር ፓኬጆች፣ ናሙናዎች የተዘጋጁ የተጻፉ እያሉና መሪ የተባሉ ትምህርት ቤቶችም ለተማሪዎቻቸው በሚሰጡት ኮርሶች አጥንተው የመላምት ፕሮጀክት እንዲያዘጋጁ እየተደረገ እያለ አብዛኛው ቢዝነስ ፕላኖች ገንዘብ፣ ትርፍ በመፍጠር ስኬታማ የማይሆኑ? አብዛኛዎቹ ቢዝነስ ፕላኖች ይወድቃሉ። ምን የተሳሳተ ነገር ስላላቸው ነው የሚወድቁት? ቢዝነስ ፕላን የሚያዘጋጁ ድርጅቶች ወይም አንተርፕረነሮች ቢያንስ 3 ስህተቶች ይፈጽማሉ። አንደኛ፣ አብዛኛዎቹ ቢዝነስ ፕላኖች ሲጻፉ ዕድሎች የሚሏቸው በመሰረታዊነት እንከን ያላቸው ናቸው። ተስፋ የሌለው ዕድል ይዘው ለምን ቢዝነስ ፕላን እንደሚጽፉ የሚገርም ነገር ነው። ጊዜ፣ ሀብት፣ ጉልበት ማባከን ነው የሚሆነው። በዚህ ፋንታ ዕድሉን ጥብቅ በሆነ በአዲስ የቢዝነስ መንገድ ሙከራ ቢዝነስ ሮድ ቴስት፣ ገበያው ሳቢ፣ ኢንዱስትሪው ሳቢ፣ ታርጌት ሴግሜንቱ ግሩፕ ኦፍ ካስተመርስ ሁ ሃቭ ሲሚላር ኒድስ ተጠቃሚ በማድረግና ሳቢ መሆኑን እንዲሁም አስተማማኝ ሳስቴይነብል አድቫንቴጅ ብልጫ መፍጠር የሚችል መሆኑን የቤት ስራቸውን መስራት አለባቸው ድርጅቶችና አንተርፕረነሮች። የቢዝነስ ፕላን ዕድሉን በእንደገና መቅረጽ ጊዜ፣ ሀብትና ጉልበት ውጤት በሚፈጥረው በተሻለ ማዋል ተገቢ ነው። ሁለተኛ፣ ቢዝነስ ፕላን ዋና ግቡ ትርፍና ገንዘብ መፍጠር ነው። ነገር ግን ቢዝነስ ድርጅቶች አንተርፕረነሮች በአብዛኛው የራሳቸውን ሀሳብ በጣም ድንቅ፣ አስገራሚ እንደሆነ አድርገው በቢዝነስ ፕላኑ ይጽፋሉ። ይህ ድንቅ ሀሳብ ዕድል ከተጨባጭ ሁኔታ ያልተገናኘ የወረቀት ነብር ነው። ከተጻፉት የቢዝነስ ፕላን መጽሐፍት እና ሶፍትዌር ናሙናዎች የተሻሉ አይደለም። በኢንቨስተርም ታማኝነት የላቸውም፣ ተቀባይነትም የላቸውም። ይህ አይነቱ ቢዝነስ ፕላን ነገሮችን ያወሳስብ ካልሆነ በስተቀር የሚፈይደው ነገር የለውም። 3, አንተርፕረነሮች ወይም ድርጅቶች በራሳቸው ሀሳቦች ቁጭ ብለው በጠረጴዛ የሚጽፉት ቢዝነስ ፕላን ሚ ፎከስድ ኦር ማይ አይዲያ ፎከስድ ነው። ከደንበኞች ያልተገናኙ ናቸው። ካስተመር ፎከስድ መሆን ይገባዋል። ኢንቨስተሮቹም ስለ ድርጅቶች አንተርፕረነሩ ሀሳብና ስለነሱ ደንታ የላቸውም። ጆሮ የሚሰጡት ስለ ደንበኞች ችግር የሚፈታ የሚያድግ ገበያ ከሆነና ትርፋማ ቢዝነስ ፕላን ከሆነ ነው ኢንቨስት ሊያደርጉት የሚዘጋጁት።
ሌላው ስለ ቢዝነስ ፕላን የተዘጋጁ መጽሐፍትና የሶፍትዌር የቢዝነስ ፕላን ናሙና ጉዳይ ነው። በእንግሊዝኛ አንድ አባባል አለ፣ ሰፐሬት ዘ ዊት ፍሮም ዘ ቻፍ ይባላል። ገለባውን ከስንዴ መለየት ይገባል። ሚ ፎከስድ ማይ አይዲያ ፎከስድ የሆኑ ቢዝነስ ፕላን መጽሐፍት ከካስተመር ፎከስድ የሆኑ የቢዝነስ ፕላን መጽሐፍት መለየት ያስፈልጋል። አብዛኛው ቢዝነስ ፕላኖች ከሶፍትዌር የቢዝነስ ናሙናዎች የተቀዱ ናቸው። በሶፍትዌር የሚገኙ ናሙናዎች በኮመርሻል ቢዝነስ ዲዛይን የተደረጉ ናቸው። የሶፍትዌር ፓኬጅ፣ የወርድ ፕሮሰስ እና ስፕሬድሺት አጠቃልለው የያዙ ናቸው። እነዚህ የቢዝነስ ፕላን ናሙናዎች ድርጅቶች፣ አንተርፕረነሮች ፈጽሞ መጠቀም የለባቸውም። ከእውነተኛው የቢዝነስ ፕላን በማይሎች የራቁ ናቸው። ጥልቀት የላቸውም። እውነተኛ ትንተና የላቸውም። የሙከራ ቴስት፣ የትንበያ የተደገፉ አይደሉም። ባጭሩ ታማኝነት የላቸውም። ናሙናው ተከትለው ቢዝነስ ፕላን የሚቀርጹ ሕይወት የሌለው የሞተ ሰነድ መጠቀም ይሆናል። የሶፍትዌር የቢዝነስ ፕላን ናሙና ስህተቶች ምንድን ናቸው? አንደኛ፣ ተለማጭ ፍሌክሲቢሊቲ የለውም። ለምሳሌ አንዳንድ ፕሮግራሞች 3 ተወዳዳሪዎች እንዲተነተን ይጠይቃሉ። 4 እና 5፣ 6 ቢሆንስ? ሌላው በገበያ ያሉ ምርቶች በሌሎች የኢንዱስትሪ ምርቶች ቢተኩስ? መልስ የላቸውም። 2 ፋይናንሻል ሞዴሉ ሪጅድ ነው። የሚጠቀመው ቻርት ኦፍ አካውንት ወይም ደግሞ ኦርጋናይዝድ ማስተር ኦፍ ፋይናንሻል አካውንት ማለት ነው። አንድ አይነት ነው፣ አንድ አይነት ይጠቀማል። ሀገሮች የየራሳቸው ቻርት ኦፍ አካውንት አላቸው። ድርጅቶችም እንዲሁ የየራሳቸው አላቸው። አንድ ኢንዱስትሪ ከሌላ ኢንዱስትሪ ይለያያል። በአንድ አይን ማየት አያስፈልግም። ከአገልግሎትና ማምረቻ የተለያዩ ናቸው። አሰራጮችና የችርቻሮ የተለያዩ ናቸው። የተለያዩ ይጠቀማሉ። ሁሉም በአንድ አይነት ማየቱ የተሳሳተ ነው። 3ኛ፣ አንዳንድ ትንተና ለምሳሌ ማርኬት ትንተና ከፊዚቢሊቲ ስታዲ አንድ ማድረግ፣ የገበያ ስትራቴጂ ከፕላኒንግ አንድ ማድረግ ስለሆነ ዚስ ስትሬት ጃኬት ሲምፕሊ ዳዝ ኖት ፊት፣ የራስ ያልሆነ ጃኬት ማጥለቅ፣ መወጣጠር ወይም ደግሞ ሌላ ነገር ነው የሚሆነው። 4ኛ፣ አብዛኛው ፓኬጅ ገንዘብ ከሚፈጥሩ ይልቅ ነገሮችን በማወሳሰብ ወደ ሌላ ችግር የሚያስገቡ ትራፕድ ያደርጋሉ። ኢነ ኩኪ ካተር ስትራክቸር አይነት ያላቸው ናቸው። በአንድ አይነት የሚቀረጹ ማለት ነው። ስለዚህ የሶፍትዌር ናሙና ፍጹም መጠቀም አያስፈልግም። ምን መደረግ አለበት? በቀጣይ ፕሮግራም የማቀርበው ሃው ዱ ዊ ክራፍት ቢዝነስ ፕላን፣ እንዴት ነው የምናዘጋጀው? ዋት ሹድ ዊ ዱ ቢፎር ራይቲንግ ቢዝነስ ፕላን በቀጣይ ፕሮግራም የማቀርበው ስለሆነ አመሰግናለሁ።